ሲታፈር ተከንፈር ይላል የሀገራችን ሰው። አንዳንድ እውነት እንናገርና እኔ ጋሽዬ ስላሳዘነኝ ነው የመጣሁት። ድራማ ነው፣ ጠንቅቄ አውቃለሁኝ። ይሄንን እኔ እንደሌሎቹ አይደለሁም። ስለ ዩቱብ ስራ ጠንቅቄ ስለማቅ ነው። ይሄ ዩቱብ ነው። ወላኪን ግን በዚህ ልክ አባታችሁን በዚህ ልክ እንደዚህ እያመላለሳችሁ ባታደርጉ የተሻለ ነው። እውነት ነው የምታስመስሉት። መሻላ ጎበዞች ናችሁ። ግን ደግሞ ብሩክ የትኛው ችሎታ ኑሮህ ነው አንተ እንደው በኮንፊደንስ እንደው ሀይሚን አልፈልግም እንደዚህ የምትለመንበት መንገድ ምናምን ነገር። ልጅቱ እርጉዝ ናት ማለት ነው። ይቺ ጫልቱዬ አዲሲቱ ከንፈራሟ ነፍሰ ጡር ናት ማለት ነው። ለዚህ ሁሉ መንስኤዋ እንግዲህ ያቺ ጩጬ ናት ማለት ነው። ያቺ ፍየሏ ማለት ነው። ከመሀል መታ ገብታ እንግዲህ እንደዚህ ለማበጣበጥ። ይሄ ራሳችሁን እንደሚጎዳችሁ ወቁት። በዚህ የተለቀመ ሰብስክራይብ በዚህ የመጣ ገንዘብ ቢቀርባችሁ ሀይሜ እናንተ ሁለታችሁ ወደ እንሶቻችሁን ከማከፋፈል እናት አባት እያዘቀዘቃችሁ እናት አባት እያሰደባችሁ የምታመጡት ገንዘብ እናንተ ሞራናችሁን ዝቅ እየተደረገ የምታመጡት ገንዘብ ለየትኛውም አይሰራላችሁም እንጂ ሀይሜ በጣም ጠንካራ ልጅ፣ በጣም ኮንፊደንስ አለ። ወንድ ልጅ እኮ ይኸው ነው፣ የታወቀ እኮ ነው። ወንድ ልጅ ይሄው ነው ማለት የምታሳዩትን ነገር ነው እንጂ ብላችሁ ትታረቃላችሁ። ግን ደግሞ ጋሽዬን ከዚህ መሀል አስገብታችሁ ሀቂቅን እውነት ለመናገር እኔ ጋሽዬ ደስ ይለኛል። እውነቴን ነው የምላችሁ፣ እድሜና ጤና ይስጠው። እውነት ለመናገር ማለት የአብርሃም አባት እኔ በጣም ደስ የሚለኝ እና ብሩኬም ያከብረዋል፣ ይከባበራሉ። ግን ደግሞ አንድ ኬዝ ልንገራችሁ፣ ይሄ ፌክ ነው። ኔበር ሀይሚጌ መሆን የለበትም። ራስሽን አስከብሪ። እኔ በዋናነት የምነግርሽ ሀይሚሻ ራስሽን አስከብሪ። ጋሽዬን ማምጣት አይጠበቅብሽም። አንቺና ብሩኬ ደግሞ በጀርባ ሆናችሁ መፍታት የምትችሉት ሀቂቀትን እንደው የእውነት ጠብ ቢሆን እንደው ካሜራ ደግናችሁ ትጣሉ ነበረ። የእውነት ጠብ ቢሆን የእውነት አይደለም። የእውነት ጠብ እንደነ አህመድ እንደነ ፈኪ እንደነ ፍቅርዬ እንደ ፉፉ እንደ ፋሁድ ያ ነው ትልቁ ጠብ። ያ ችግሩ የእነሱ ችግር ይኸው ሳይፈታ እስከዛሬ ድረስ ሀይ እንኳን የሚላቸው አቶ እስከዛሬ ድረስ የሚያስታርቅ እንኳን ሰው አቶ። ጥሩ ጓደኛሞች ናቸው። ወደፊት ትመጣላችሁ፣ ስሩ፣ ጥሩ ነገሮች ሼር አድርጉ የሚላቸው ህዝብን አተው ይኸው እስከዛሬ ድረስ እየተተራመመሱ ይገኛሉ። ያሻገር እየተያዩአሉ ማለት ነው። አንቺ ወደ ማዶ እኔ ወደ ማዶ ሀይሚሻ ቆንጆቱ አንገናኝም ወይ ተራራው ተንዶ እንድንልሽ ንፈለግሽም። አንቺ እኔ ጭጬ አንገናኝም ወይ ተራራው ተንዶ፣ ሀይሚሻ ቆንጆቱ አንገናኝም ወይ ተራራው ተንዶ፣ የባቄላ አበባ የመሰለው ጥርሷ ሀይሚሻ ቆንጆቱ አሁንም ትናገረው እሷ እንድንልሽ ነው እንዴ ፈለግሽው? ነው እንዲህ ሀይሚዬ እኔ ቆንጆ ነሽ። አንቺ ምን ይወጣልሻል? አንቺ ሁሉ ሰው የሚመኝሽ አይደለ እንዴ? ስለዚህ ተጋ ብላችሁ ወደ 300 ኬ ያስገቧትኝ። መቅዶኒያን ደግሞ ተቀላቅላለች ሰምቼዋለሁ። ያ ልጅ መቅዶኒያ ምናምን ብሎ ቪዲዮ የሰራው የጎጃም ልጅ ነው አውቀዋለሁ። የቡሬ ልጅ ነው እና መከላከያ ነበር ከዚህ በፊት፣ አሁን ላይ እኔ አላውቅም። ስለዚህ አውቀዋለሁ። የጎጃም ልጅ ነው፣ የቡሬ ልጅ ነው። የሚገርማችሁ ማለት ነው ጠንቅቄ ነው የማውቀው፣ በአካል ድረስ ነው የማውቀው። እና የሰራውን ልጅ ሳይ አይ እውነት ነው ይሄ ነገር ምናምን አልኩ፣ አረጋገጥኩ ማለት ነው። ስለዚህ ጠንክሪ፣ በርቺ። ወላኪን ብሩኬ የምታረጋቸው ሀረካቶች የአብርሃምና የደመቁ ድራማ ነው የያዛችሁት። የአብርሃምና የደመቁን ድራማ ተው። እኔ ሀቂቀትን የሚጎዳችሁን ነገር አይደለም። አንዳንድ ጊዜ የወደንስን የፋሚሊን የወደንስን ድምፅ አዳምጡ፣ አሊያም ደግሞ ምክር አዳምጡ። የሚሰጧችሁ ሀሳብ ጥሩ ስለሆነ ሁለታችሁም አንድ ላይ ብትሆኑ እናንተ ማለት ነው አልፋችሁ የምትሄዱ ልጆች ናችሁ። ምንም የምትቀርቡት ዶላላችሁ ምንም አትቀነስባችሁም። እንደውም ከፍ እያላችሁ ትሄዳላችሁ እንጂ አሁን ግን በማትዋጡት ነገር ገብታችሁ ልክ እንደ አብርሽና እንደ ሩታ ሆናችሁ። ይኸው እነሱ አወቅን ብለው ወደ ገደል ገቡ። ሀቂቀትን ማለት ነው። እኔ አብርሃም እንዲያድግ ሰብስክራይቡ እንዲያድግለት ትፈልጋለሁ። ላኪን ተመልከቱ፣ አብርሃም በጣም ነው የሚችለው፣ ስራ ይችላል፣ በጣም ነው የሚችለው፣ ማስመሰል አክት ማድረግ በጣም ይችላል። ወላኪን የእነሱን ድራማ ቀርታችሁ ይዛችሁ ጋሽዬን ከዚህ መሀል ያመጣችሁ ማዘቅዘቁ ማሰደቡ ምንም ትርጉም የለውም። የደመቁና ስትዘቀዘቅ የብሩኬና ስትዘበዘቅ ጓ ይላሉ፣ ጓ ጭቁ ይላሉ። የነ ሀይሜ እና የነ እንትና እናት ስትዘቀዘቅ ላይ ይቆጣሉ፣ አይቆጡም፣ እሰይ ይላሉ ማለት ነው። ስለዚህ ይሄ ተገቢ አይደለም።
እናቶቻችሁን እያዘቀዘቃችሁ ቤተሰብ እያዘቀዘቃችሁ እናንተ በዶላር ሰክራችሁ በዶላር አብዳችሁ ከቃል የማይወጣ ንግግር እያወጣ ብሩኬ ሀይሜ ለምንድን ነው እንደዚህ የምትሆኒ? ማሬ አታልቀሽ፣ ጠንክሪ፣ ክብርሽን ዝቅ አታድርጊ። እንደ ሩታ ሁኔ እሰራለሁ እንዳትልቅ። ምክንያቱም የመጣሽበትን እየተባሽ ትቀጠቀጫለሽ፣ ይቀጠቅጡሻል። የሶሻል ሚዲያ ሰው መጥፎ ነው። ልንገርሽ እውነቱን አለቀስ ከምትበጣበጪ በፍቅር ሁናችሁ ስሩ። ብሩኬና አንቺ እኔ እውነቱን ልንገርሽ፣ አንቺ ነሽ ስማርት ያደረግሽው ያሰለጠንሽው አንቺ ነሽ አውቃለሁ። እውነቱን ግን ውሸት ነገር አታራምዱ። ይበቃችኋል። በቃ የምር ጉታጀራ ምን አይነት ሰይጣን ነው ያለው? እኔ ሀቁን ነው የምነግራችሁ። ብትጠሉኝም ጠሉ እንዴ። ለምን ሀይምዬ ለምን እንደዚህ በዚህ ልክ? ፍቅራችሁ ያስቀናል፣ ትስስራችሁ ያስቀናል፣ አመጣጣችሁ ያስቀናል። ብሩኬን አናውቀውም እንዴ? ቅማል እያዘበበ አይደለም እንደ በፀጉር ላይ የመጣው አናውቀውም እንዴ? ብሩኬን ችቺ ፍየል አናውቀውም እንዴ? እጁን ይሄን አጸዳርቶ ምናምን እንደ ሴት ሲጀምር ብታገቢው ራሱ ሰርቶ አያበላሽም። የዩቱብ ገንዘብ እየቃረም ያጠራቅም እንደሆን እንጂ እና ይሄ ሰው የሚልክለትን ያጠራቅም እንደሆን እንጂ እንደዚህ አይነት ሲደመር ነግዶ አያበላ አይደለም። መጋዘን ላይ እንኳ መዝኖ እንኳ አያበላሽም። ራሱ ልንገርሽ፣ እውነቴን ነው የምነግርሽ። ይሄው ሂዶ ተቀጥረው ሆቴል ቤት እንኳ ምግብ እንኳ አቅርቦ የማያቀርብ እኮ ነው። ሲያዩት ያላማረ ሲበሉ ቀዳል